የሁለቱ አረፍተ ነገሮች ልዩነታቸው ምን ይመስላችኋል? I have cleaned the room. I have been cleaning the room for 2 hours. ሁላችሁም እንዳላችሁት የመጀመሪያው ልዩነታቸው ሁለተኛው አረፍተ ነገር ላይ been የምትለዋ ቃል ተጨምራለች፣ እንዲሁም ቨርቡ በአይንጂ ፎርም ነው የተጻፈው ማለት ነው። ሁለተኛውና ዋነኛው ልዩነታቸው ደግሞ የትርጉም ልዩነት ነው። የመጀመሪያው አረፍተ ነገር I have cleaned the room ስንል ክፍሉን አጽድቻለሁ። ክፍሉን ፓስት ላይ ነው ማጽዳት የጀመርኩት፣ አሁን ግን አጽድቼ ጨርሻለሁ። በዚህ ሰዓት ክፍሉ ንጹህ ነው። ስለዚህ ውጤቱ ላይ ትኩረት ያደረገ አረፍተ ነገር ነው ማለት ነው። I have been cleaning the room for 2 hours. ክፍሉን ለ2 ሰዓት ሳጸዳ ነበረ። ማጽዳት የጀመርኩት ፓስት ላይ ነው። ለ2 ሰዓት ያህል እያጸዳው ነበረ። በዚህ ሰዓት ድርጊቱ አሁንም እየቀጠለ ነው የሚሆነው። የአረፍተ ነገር ትኩረት የሚያደርገው የማጽዳት ድርጊቱ ላይ እና የፈጀብኝ ሰዓት ላይ ነው ማለት ነው። የመጀመሪያ አረፍተ ነገር በፕሬዘንት ፐርፌክት ቴንስ የተጻፈ ነው። የሁለተኛው አረፍተ ነገር ደግሞ በፕሬዘንት ፐርፌክት ኮንቲኒዩስ ቴንስ የተጻፈ ነው። በዛሬው ትምህርታችን ፕሬዘንት ፐርፌክት ቨርስስ ፕሬዘንት ፐርፌክት ኮንቲኒዩስ ቴንስ እናያለን። የሁለቱም ልዩነት በአጭሩ የምነግራችሁ ይሆናል። ፕሬዘንት ፐርፌክት ቴንስ አንደኛ ስትራክቸሩ subject plus has or have plus v3 ወይም past participle የምንለው ነው። ሜን ዩዙ ወይም ዋና ጥቅሙ to talk about an action that started in the past with a connection to the present። አንድ ድርጊት ፓስት ላይ ይጀምራል፣ ነገር ግን ከፕሬዘንት ወይም ከአሁኑ ሰዓት ጋር ጥምረት ይኖረዋል ማለት ነው። ከፕሬዘንቱ ጋር ወይም ከአሁኑ ሰዓት ጋር ጥምረት አለው ማለት አንደኛ ምናልባት ድርጊቱ አሁንም እየቀጠለ ሊሆን ይችላል፣ ሁለተኛ ደግሞ ውጤቱ ፕሬዘንት ላይ ወይም በአሁን ሰዓት ላይ ይታያል ማለት ነው። ስለዚህ በዋነኝነት ኢት ፎከስ ኦን ሪዛልት ወይም ውጤት ላይ ፎከስ ያደርጋል ማለት ነው አረፍተ ነገሩ። ፕሬዘንት ፐርፌክት ቴንስን ለመለየት ደግሞ የምንጠቀመው አንድ ጥያቄ አለ። ሃው መኒ ወይም ሃው ማች የሚለውን አረፍተ ነገሩ የሚመልስ ከሆነ ያ ቴንስ በፕሬዘንት ፐርፌክት ቴንስ ነው የተጻፈው ማለት ነው። ሃው መኒ ወይም ሃው ማች ማለት ስንት ማለት ነው። ስለዚህ ቁጥርን ነው የሚጠይቀው ማለት ነው። ፕሬዘንት ፐርፌክት ኮንቲኒዩስ ቴንስ ስንመለከት ስትራክቸሩ ሳብጀክት ፕላስ ሃዝ ኦር ሃቭ ቢን ፕላስ ቨርብ አይንጂ ይሆናል። እንደምታዩት ቢን የሚለው ተጨምሯል፣ እንዲሁም ቨርቡ ወደ አይንጂ ተቀይሯል ማለት ነው። ሜን ዩዙ to talk about an action that started in the past and still continuing። አንድ ድርጊት ፓስት ላይ ይጀምራል፣ ነገር ግን እስካሁን ይቀጥላል ማለት ነው። it focus on activity and duration። ይህ ቴንስ ደግሞ ትኩረት የሚያደርገው አንደኛ አክቲቪቲው ላይ ድርጊቱ ላይ፣ ሁለተኛ ደግሞ ዱሬሽን ወይም የጊዜ እርዝማኔ ላይ ነው ማለት ነው። ይህንን ቴንስ ለመለየት የምንጠቀማት ጥያቄ ደግሞ how long የምትለዋ ነው። ምን ያህል ጊዜ አንድ ድርጊት እየተደረገ የቀጠለበትን የጊዜውን እርዝማኔ ወይም ዱሬሽን የሚመልስ ጥያቄ ነው ማለት ነው። ሁለቱን ደግሞ በምሳሌዎች እያነጻጽርን እንመልከት። አንደኛ ምሳሌ I have studied English። እንግሊዘኛ አጥንቻለሁ። የአረፍተ ነገር ትኩረት የሚያደርገው ውጤቱ ላይ ነው ማለት ነው። ፕሬዘንት ፐርፌክት ኮንቲኒዩስ ላይ ደግሞ I have been studying English for 3 hours። እንግሊዘኛ ለ3 ሰዓት እያጠናው ነበረ። አንደኛ ድርጊቱ ላይ የማጥናት ድርጊቱ ላይ፣ ሁለተኛ ደግሞ ዱሬሽኑ ላይ ወይም የጊዜው እርዝማኔ ላይ ለ3 ሰዓት እንዳጠናው ትኩረት ያደርጋል ማለት ነው። ሁለተኛ ምሳሌ we have washed the car። መኪናውን አጥበናል። መኪናው አሁን ንጹህ ነው፣ ስለዚህ ውጤቱን ነው ለመናገር የፈለግነው ማለት ነው። ፕሬዘንት ፐርፌክት ኮንቲኒዩስ ላይ we have been washing the car for an hour። ለአንድ ሰዓት መኪናውን እያጠብን ነበረ። እዚህ ጋር ደግሞ ለመናገር የፈለግነው የማጠብ ድርጊቱንና ለአንድ ሰዓት ያህል እያጠብን እንደነበር ነው ማለት ነው። ድርጊቱ አሁንም ይቀጥላል ማለት ነው። ሶስተኛ ምሳሌ they have written 5 pages። 5 ገጾችን ጽፈዋል። how many 5 pages። how many ማለት ስንት ማለት ነው። ስንት ጽፈዋል? 5 ገጾችን ጽፈዋል። ፕሬዘንት ፐርፌክት ኮንቲኒዩስ ላይ ስናየው they have been writing for 2 hours። ለ2 ሰዓት የጻፉ ነበረ። how long for 2 hours። እዚህ ጋር ደግሞ የጊዜውን እርዝማኔ ይገልጻል ማለት ነው።
ፕሬዘንት ፐርፌክት ኮንቲኒወስ ቴንስ ላይ ሁልጊዜም ዱሬሽኑ ወይም የጊዜው ርዝማኔ ይቀመጣል ማለት አይደለም። ለምሳሌ አራተኛውን እንመልከት። He has read the book. መጽሐፉን አንብቧል። መጽሐፉን የማንበብ ድርጊት ፓስት ላይ ነው የጀመረው። አሁን ግን መጽሐፉን አንብቦ ጨርሷል። ስለዚህ ውጤቱ ላይ ትኩረት ያደረገ ንግግር ነው። ፕሬዘንት ፐርፌክት ኮንቲኒወስ ቴንስ ላይ ስንመጣ he has been reading the book. መጽሐፉን እያነበበ ነበረ። አሁንም ማንበቡን ቀጥሏል። ፕሬዘንት ፐርፌክት ላይ ስናየው መጽሐፉን አንብቦ ጨርሷል። ፕሬዘንት ፐርፌክት ኮንቲኒወስ ላይ ግን አሁንም ድርጊቱ እየቀጠለ ነው ማለት ነው። መጽሐፉን አንብቦ አልጨረሰም። የአንድ ድርጊት ዱሬሽን ደግሞ ፕሬዘንት ፐርፌክት ላይም ተቀምጦ ልናገኘው እንችላለን። የመጨረሻውን ምሳሌ ስናይ she has lived here for 5 years. እዚህ ለ5 ዓመት ኖራለች። አሁንም እየኖረች ነው። ስለዚህ ድርጊቱ ቀጣይነት እንዳለው ለመግለጽ የተቀመጠ አረፍተ ነገር ነው። ፕሬዘንት ፐርፌክት ኮንቲኒወስ ላይ ስንመጣ ግን she has been living for 5 years. ለ5 ዓመት እየኖረች ነበረ። አንደኛ የመኖሯ ድርጊት ላይ ትኩረት አድርገናል። ሁለተኛ ደግሞ ለ5 ዓመት ያህል እንደኖረች ትኩረት አድርገናል ማለት ነው። ድርጊቱ ወይም መኖሯን እየቀጠለች ነው። በአጭሩ ፕሬዘንት ፐርፌክት ቴንስ ሲሆን አንደኛ በዋነኝነት ውጤቱ ላይ ነው ትኩረት የሚያደርገው። ሁለተኛ ደግሞ ዱሬሽኑ ከተገለጸ ያ ድርጊት እስካሁን ድረስ እየቀጠለ መሆኑን ለመግለጽ ነው ማለት ነው። ፕሬዘንት ፐርፌክት ኮንቲኒወስ ቴንስ ሲሆን ደግሞ ድርጊቱ አሁንም እየቀጠለ ነው የሚሆነው። ድርጊቱ ላይና ዱሬሽኑ ላይ ትኩረት ያደርጋል። ዱሬሽን ካልተገለጸ ደግሞ ድርጊቱ ላይ ብቻ ትኩረት ያደርጋል ማለት ነው። ውጤቱን የሚነግረን ግን ምንጊዜም ፕሬዘንት ፐርፌክት ቴንስ ብቻ ነው። ልዩነታቸውን ፕራክቲስ እንድታደርጉ 5 ጥያቄዎችን ልስጣችሁ። She dash English for 2 hours. A. Has studied. B. Has been studying. B. Has been studying. She has been studying English for 2 hours. እንግሊዝኛ ለ2 ሰዓት ያህል እያጠናች ነበር። አሁንም ማጥናቷን ቀጥላለች። አረፍተ ነገሩ ላይ ለመናገር የፈለግነው የጊዜውን እርዝማኔ ወይም ለምን ያህል ሰዓት እንዳጠናች ነው። Look, someone dash the window. A. Has broken. B. Has been breaking. Has broken. Look, someone has broken the window. ተመልከት፣ የሆነ ሰው መስታወቱን ሰብሯል። ውጤቱ ላይ ወይም የሚታየው ነገር ላይ ትኩረት ያደረገ ንግግር ነው። He dash his homework so he can go outside. A. Has finished. B. Has been finishing. A. Has finished. He has finished his homework so he can go outside. የቤት ስራውን ሰርቶ ጨርሷል። ስለዚህ ውጪ መውጣት ይችላል። አሁንም ውጤቱ ላይ ትኩረት ያደረገ ንግግር ነው። We dash 3 episodes of the drama. A. Have watched. B. Have been watching. A. Have watched. We have watched 3 episodes of the drama. የድራማውን 3 ክፍሎች አይተናል። How many episodes? 3 episodes. ስንት እንደሆነ የሚናገር አረፍተ ነገር ነው ማለት ነው። They dash for the bus since 8 o'clock. A. Have waited. B. Have been waiting. B. Have been waiting. They have been waiting for the bus since 8 o'clock. ከ2 ሰዓት ጀምሮ ባሱን እየጠበቁ ነበር። አሁንም እየጠበቁ ነው። ሲንስ 8 o'clock የምትለዋ ይህንን ቴንስ እንድንመርጥ አድርጋናለች ማለት ነው። በዛሬ ትምህርት ማንኛውም ጥያቄ ካላችሁ ቴሌግራም ላይ ጠይቁኝ። የቴሌግራም ሊንክ ኮሜንት ላይ ዲስክሪፕሽን ላይ ታገኛላችሁ፣ ወይም @eGrammarStars ብላችሁ ብትጽፉም ታገኛላችሁ። ዶንት ፎርጌት ቱ ላይክ ኤንድ ሰብስክራይብ። የሚቀጥለው ቪዲዮ ላይ ኮመንት ታይም ኤክስፕሬሽኖች የሆኑትን ፎር፣ ሲንስ እና የመሳሰሉትን ልዩነታቸውን ከነ ምሳሌ የማስተምራችሁ ይሆናል። See you in the next video. Bye bye.